ዝም በይ። መታኝ፣ እንደፈለክ ደብድበኝ፣ ስትፈልግ ደግሞ ግደለኝ። እሺ ሁሉ ነገር ካወቅክ በኋላ ትንሽ አታፍሪ? ተሳስተ ይሆናል እንጂ ሀብል እኮ ልጅ አይደለችም። እያሳመምከኝ ነው። የሚጸጽትን ነገር እንዳንቺ አይነት ውሸታሟን በመግደል የምትጸጽተው ብሩስሪ የተደፋሽው። እባክህ እስክንድር ይቅር በለኝ እባክህን። ሜርሲ ከድሮም ጀምሮ ስለምጠላኝ ነው ይሄንን ነገር የተናገረችው እንጂ እውነቱን ንገሪው። እኔ አንቺ ወላጅ እናት ነኝ። እኔ እዚህ ቤት ያስገባሁሽ የእስክንድርን ሀብት ፈልጌ ነው። ንገሪው እባክሽ እውነቱን። ምን አይደለም ብዬ ትክክል ነው ፍላጎትሽ እንዴ? ምን እያልሽ ነው ሀብል? በፈጠረሽ እማዬ፣ እስኪ በመጨረሻ ሰዓት እንኳን ስህተትሽ ነመኝ። ምን ሀብል ነች የፈጸመችው ብለን ለፖሊስ መጠቆም ለምን የከበደ? ከፈለክ እኮ ደግሞ በድብቅም መጠቆም ትችላለህ። አልሰጥም። ባዘዝሽኝ መሰረት የሀብል አሻራ አለበት ቢላ ያዘዝሽኝ ይፈጽማል። አለቀ። ሌላው የፖሊስ ሰላም ነገር ጨርሷል። ምንም ሰላም አያስፈልግም አባዬ። ሁለቱም ቤቱን ለቀው እንዲወጡ ነው የምፈልገው። ነገርኩህ እኮ ሀብል ከኔ ጋር ትንሽ ጊዜ ትቆያለች። እኔ መቆየት አልፈልግም። በጣም ይቅርታ ጋሼ። ከዚህ በላይ እዚህ ቤት ውስጥ መቆይበት ምንም ምክንያት የለኝም። ሰማት አይደል? ሀብል እጅግ ተወዳጅና አስተማሪ ድራማ። ሰላም የተከበራችሁን የተወደዳችሁ ውድ ቤተሰቦች፣ ወይዘሮ መነን ከቤት ተባረረች። ሜርሲ ወደ መቀመቁ ወረደች። ዱብዳው ፈነዳ፣ ቦምቡ ተገለጸ። አቶ እስክንድር ሁሉንም ሚስጥር አወቀ። የመነንን ሚስጥር አወቀ። መነን ከቤት ተሸኘች። እጅግ የሚያሳዝነው መጨረሻ። ሁሉም ሚስጥር ግልልጽ ብሎ ወጣ። ሜርሲ መድኃኒትን እንዳስገደለቻት አባትየው በጆሮዬ ሰምቻለሁ። ሁሉንም ተንኮል ሀብል ላይ ለማሳለጥ ሀብል ላይ ለመለጠፍ የተደረገው ሴራ ስላወቀ በፍጹም ሀብል ልጄ ንጹህ ልጅ ናት፣ ልጄን ግን አሳልፌ ሰጥቻለሁ፣ ከሀቅ መሸሽ አልችልም፣ እውነቱን ማጋለጥ አለብኝ በማለት እውነቱን መስክረዋል። መነን እንዴት ልጅሽን ትድር ያለሽ በማለት ስላጭበረበረችውና ስለ ድብቅ ማንነቷ ስላወቀ ከቤት ተሰናብታለች። ጦርነቱ ተፋፍሟል። ሚስጥሩ ድብልቅልቁ ወጥቷል። ሀብል ሁሉንም እውነት ተናገረች። እማዬ ከዚህ በላይ ልደብቅልሽ፣ ከዚህ በላይ ልሸሽግልሽ አልችልም። ለአንቺም የህሊና እረፍት፣ ለእኔም የቁም እስረኛ ከመሆን በቃ ይበቃል በማለት እውነቱን አፈንድተዋለች። አቶ እስክንድር ሀብልን ከልባቸው ቢቀበሏትና ቢያምናቱም ወይዘሮ መነን ግን እዛ ቤት እንድትቆይ በፍጹም አልፈቀዱላትም። እንደውም አንድ ሰከንድም እንድትቆይ አልፈልግም በማለት ከቤት አሰናብተዋታል። ያጸደ ተንኮል አሁንም እንደቀጠለ ነው። መነን ደበደበችኝ በማለት ራሷን በድንጋይ ፈንክታ ደም በደም ሆና ወደ ቤት መታለች። እዝራ ሀብልን በጥፊ ደበደባት። ይህ ሁሉ ማስመሰል አይበቃሽም ወይ? አፈቅርሃለሁ፣ ለአንተ ስሜት አለኝ የምትዩ ነገር ትልቁ የማጭበርበርሽ ጭንብል ነው በማለት ሀብልን ቀጠቀጣት። አቶ እስክንድር አባትነትን የምትፈልገው ከሆነ ወይም የኔን ወራሽ የምትፈልግ ከሆነ ሀብል ከዚህ ቤት አትወጣም በማለት አስጠንቅቆታል። ወይዘሮ መነን ሻንጣዋን ይዛ ከቤት ወጥታለች። ሁሉም ድብልቅልቅ ወጥቷል። አጸደ ሀብልንም ጭምር ለማስወጣት ያደረገችው ሴራ አልተሳካላትም። አንዳንድ ጊዜ እምነት ካለ ንጹህ ከሆን ሁልጊዜ ወንጀል ቢጠመጠምብን፣ እንቅፋት ቢበዛብን፣ እሾህ ቢደረደርብን አንወድቅም። አቶ እስክንድር የገዛ ልጃቸው ያን ሁሉ ሚስጥር ስታወራ ባይሰሙ እጅግ ለማመን የሚከብድ ሀብል ላይ የተጠመጠመ ሴራ ነበር። ግን ሀቅ ነው። የጊዜ ጉዳይ ነው እንጂ እውነት መፈንዳቱ ሀቅ መገለጹ አይቀርም። ሜቢ እስከዛሬ ለአባቷ ስትከላከልለትና ስትጠብቀው የነበረችው ሜርሲ ከአጸደ ጋር ተደርባ አጸደ የምትፈልገውን ሴራ ልትከተልላት ትችላለች። ሀብል ግን አቶ እስክንድር ስለተቀበላት ከልቡ እዚህ ቤት እንድትቆይ የልጅ ሚስት አንቺ ነሽ፣ በትክክል ስሜት ካለሽ የጊዜ ጉዳይ ነው እንጂ እዝራ ያፈቅርሻል ስላልነገረሽ ነው እንጂ በፊትም ያፈቅርሻል ብሎ ስላመነ ነው። የአጸደና የወይዘሮ ሜርሲ ፍጥጫ። ሜርሲ ከኔ በላይ ክፉ ነሽ ወይ? እንዴትስ አሰብሽው? ጫራ አድርጋት ብዬ ብልከው እሱ ግን ገደላት።
እጅግ የሚገርም አደገኛ ሴራ። የጊዜ ጉዳይ ነው እንጂ እውነት መፈንዳቱ ሀቅ መገለጡ አይቀርም። ሀብል ወይዘሮ ሜርሲን እጅግ በሚገርም ሁኔታ ተመሳጥራችሁ እኔ ላይ የደፈደፋችሁ ተንኮል፣ ቢላዋውን ወስዳችሁ ያደረጋችሁ ሴራ ነው እንጂ እኔ ምንም የማውቀው ነገር የለም ብትልም ሜርሲ ግን ወደ መቀመቅ ወርዳለች። የወይዘሮ መነን ከቤት መሰናበት ከሀብል ጋር ከባድ ግብግብ እንዲፈጠር ያደርጋል። ሀብል ምክንያቱም እውነቱን ተናግራለች። ከዚህ በላይ ለሀብት ብለሽ አምጥተሽ እኔ የቁም እስረኛ መሆን አልፈልግም። ለጋሽ ማሰብ አለብን። የእሱን ህይወት ለመታደግ እየሮጥን እናንተ ደግሞ በሀብት ፉክክር ውስጥ ናችሁ። አጸደና መነን እጅግ ድብልቅልቁ ውጥንቅጡ የወጣ ሆኗል። አሁን እዝራም ተነስቶባታል። ሀብል ላይ እጁን አንስቶባት እንኳን የማያውቀውን አንቺ አስተዋይ ነሽ፣ ለአባቴ ጤና ትጨነቂያለሽ ሲል የነበረው በጥፊ መቷታል። እዚህ ላይሽ አልፈልግም፣ አንተ መውጣት ከፈለግ ውጣ። ሀብል ግን ከዚህ ቤት ንቅንቅ አትልም ያሉበት ምክንያት ምንድን ነው? አንደኛ ልጃቸው በስልክ ስታወራ ሰምተዋታል። ሀብልን ወንጀለኛ ለማድረግና ሁሉንም ወንጀል ሀብል ላይ ለመደፍደፍ እያሴረች እንደነበረ የገዛ ልጃቸው ስታወሩ ሰምተዋል። ይህ ማለት ሀብል እዚህ ቤት ወጣች ማለት ምንም ነገር ከማድረግ ወደኋላ እንደማይሉ ስለሚያውቅ ነው። በዛ ላይ አጸደም እንደ ወይዘሮ መነን ከዛ ቤት መውጣት አለባት። አጸደም ራሷን በራሷ ፈንክታ መነን ደበደበች በማለት መነን ወደዛ ቤት እንዳትመለስ ያደረገችው ተንኮል ነው። ግን ትልቁ ጉዳይ ሀቅ ነው። ሁልጊዜ ሀቀኞች ላይ ነው የሚቆመው። ፖሊሱም አንደኛ ተጠርጣሪ ሜርሲ ነሽ፣ ስለዚህ መቀመቅ ትወርጃለሽ፣ ጉዳዩ ተጣርቶ ፍርድ እስከሚያገኝ አንቺ ነሽ ወንጀለኛ በማለት ወደ እስር ቤት ወርዳለች። ሜርሲ አሁን ወንጀሉን እንደፈጸመች ብትክድም ግን የገደለው ሰው ከተያዘ ሜቢ ሀብል ናት ሊያስብሉት ይችላሉ። ግን ሀብል ናት ብለህ እንድትል ወይም ሀብልን እንዲጠቁም እንድታደርግ ስትል ስለሰማቶ እስክንድር ይህ ሁኔታ የፈለገ ወንጀል ቢጠመጠምባት የፈለገ ቢደፈደፍባት ንጹሕ እንደሆነች ጠንቅቆ ያውቃል። ይህ መጨረሻው በጣም አጓጊና ልብ አንጠልጣይ ነው። በተለይ እዝራ እህቴ እዚህ ውስጥ የለችበትም የእናንተ ሴራ ነው በማለት ሀብልን በተደጋጋሚ ሲወቅሳትና ሲመታት አይተናል። ግን እውነቱን ያወቀለት የእውነት በደንብ ልቡን ክፍት አድርጎ ፍቅር የሚይዘው ከሀብል ነው ማለት ነው። የዋህነቷን፣ ንጹህነቷን፣ ታማኝነቷን ያውቃል ማለት ነው። መነንና ሀብል እናትና ልጅ ናቸው የሚባለው ነገር ትልቁ መፍትሄ ምርመራ ነው። ከተመረመሩ በቃ እውነቱ ነው። እናትና ልጅ አይደሉም። ሀብል ወንጀለኛ ናት የሚባለው ነገር ደግሞ የእውነት ጉዳይ ሲወጣ እስክንድር እንዴትም እያለ ከሀብል ጎን ነው የሚቆመው። ሜርሲ እስር ቤት ስለገባች እዝራና አጸደ አንድ ላይ ሊሆኑ ይችላሉ። ግን አጸደም የሷ ወንጀል አንድ ቀን ይጋለጣል። እውነትና ድፍርስ እያጠር ይጠራል፣ እውነትና ንጋት እያደር ይኮላል ይባላል እና የጊዜ ጉዳይ ጥሎ አልጣላትም ሀብል። አቶ እስክንድር የልዩን ተንኮል ሴራ ብዙዎቻችን ከአጸደ ጋር ስለተስማማች ይችል ታበላሽብኛለች ብሎ ሜቢን ለማስደንገጥ አሳልፎ የሰጣት ነበር የመሰለን። እሱ ግን ሁሉንም ወንጀል ጥንቅቅ አድርጎ ሰምቷል። ከቤት ቢላዋ ወስደው ሀብል አሻራዋ እንዲገኝ ሀብል ወንጀለኛ እንድትሆን ከዛ ቤቱ ትርምስምስ ወጥቶ እናትና ልጅ ንቅል ብለው እንዲወጡ የተደረገ ድራማ ነው። ይህ ግን አባትየው መስማቱ ትልቁ ቁልፍ በእጁ ገብቷል። የፈለገ ዙሪያ ጥምጥም አምጥተው ወንጀለኛ ናት ቢባል እንኳን ሁልጊዜ ከሷ ጎን ነው የሚቆመው። አንድ ቀን ግን እውነቱ ይወጣል። የዛን ቀን እዝራ ለሀብል ሙሉ ስሜት ይኖረዋል። ሳታውቅ የሰራችው ያለ ጥፋቷ ወንጀለኛ ያለ ኃጢአቷ በደለኛ ተብላ ብዙ ሲያሰቃያት እንደነበረ ይረዳል ማለት ነው።